እስራኤላውያን እግዚአብሔር ከግብጽ ካወጣቸው በኋላ በምድረ በዳ በረሃብ የሚጨርሳቸው መሰላቸው። ምድረ በዳው ላይ የሚበላ አንዳችም ስላልነበረ የሚፈልጉት ነገር አካባቢው ላይ ስላልነበረ በጣም ተጨንቀው ነበር እና ምድረ በዳው የረሃብ የጭንቀት የሐዘን ሆነባቸው። ከዚህ የተነሳ ከሚመራቸውም ከሙሴ ጋር ለመጋጨት እንደገና ደግሞ በእግዚአብሔር ላይ ማጉረምረም ጀመሩ። እግዚአብሔር ወደ ሙሴ መጣና እንደዚህ አለው፣ ስለዚህ ሕዝብ አታስባሉ፣ ነገ ጠዋት የእግዚአብሔርን ክብር ታያላችሁ በላቸዋል። ነገ የእግዚአብሔርን ክብር ታያላችሁ። በማለዳ ነገ ማለዳ የእግዚአብሔርን ክብር ታያላችሁ። በማለዳ ሲነሱ እስራኤላውያን በመሶባቸው ያጡትን ማዕድ ምድረ በዳው በሙሉ እህል በእህል ሆነ። ምድረ በዳው በሙሉ መና በመና ሆነ። የሚያዩት ነገር ሁሉ የሚበላ ነው። የሚያዩት ነገር ሁሉ የሚጠጣ ነው። አካባቢውን እግዚአብሔር በመላእክት መና አጥለቀለቀው። በመሶብ ያጣከውን ነገር እግዚአብሔር አደባባይ ላይ ይሰጣል። ብቻ በእግዚአብሔር ታመን እንጂ። እንዲህ እልሃለሁ፣ ነገ ጠዋት የእግዚአብሔርን ክብር ታያለህ። ቤት ያጣከውን ነገር አደባባዩን ማዕድ ያደርግልህ። ሰፈሩን ማዕድ ያደርግልህ። ኢንቫይሮመንቱን ማዕድ ያደርግልህ። አሜን ብለው ውሰድ። እንዲህ ልባርክ ዛሬ ይሄ ይሁንል። ቤት ያጣከውን አደባባይ ላይ ዘርግቶ ይመግብ።